ኢትዮ ታርጌት Together we rise. ዓለም አቀፉ የብዙሃን መገናኛ አውታሮችና የሰብአዊ መብት ተሟጋቾች አልማዝ ሲሉ ይጠሯታል። የአዲግራቷን እናት እውነተኛ ስሙ አይደለም፣ ለደህንነት ሲባል የተቀየረላት እንጂ። ታሪኳ ግን ከታሪክም በላይ ይናገራል፣ ከእውነትም በላይ መራራውን እውነት ይዘክራል። የእናትነት ስስቷ፣ የሰውነት ሙግቷ፣ አልማዝና አልማዝን የመሰሉ እናቶች የፖለቲከኞችን የስልጣን ጥም ለማርካት ምን ያህል ዋጋ እንደከፈሉ እየከፈሉ እንደሆነና ወደፊትም እንደሚከፍሉ ቁልጭ አድርጎ ያሳያል። በሰሜናዊት ኢትዮጵያ በአጋሚ ተራሮች ፍልፍል አብያተ ክርስቲያን መገኛ ስመ ገናናው ደብረ ዳሞ ቤተክርስቲያን ቁልቁል በሚገርማት አዲግራት ከተማ አቅራቢያ በምትገኝ ትንሽ መንደር ውስጥ ነው የምትኖረው አልማዝ። መሬቱ የሰጡትን ተቀብሎ እጥፍ ምርት ባይመልስም አፈር ጭራ ግብርናን ግብሩ አድርጋ 3 ልጆቿን ታሳደግ ነበር ብቻዋን። የትዳር አጋሯ የሷንም ፈተና የፖለቲካውንም መዘዝ ሳይመለከት ቀድሞ በሞት ተለይቷታል። በ2013 ዓመተ ምህረት መገባደጃ ላይ ለትግራይ ህዝብ ህልውና በሚል ህወሓት የክተት ጥሪ ያውጃል። ፕሮፓጋንዳው እምብዛም ቀልቧን ባያሸንፈውም ትልቁ የ21 ዓመት ልጇ በፈቃደኝነት ወደ ግንባር ሲያመራ ውሳኔውን ተቀብለው ነበር። ነገር ግን የልጅነት ልጇ የእናትነት ጣዕም መቋደሻዋ በሰቆጣ ግንባር ሞተ። እጣ ፈንታውን ሳታውቅ ወራት አለፉ። የእናትነት አንጀቷ በደመነፍሳዊ ስሜት ቢላወስም ቁርጧን አሳውቆ እርሟን እንድታወጣ ያደረጋት አንዳች አካባቢያዊ አስተዳደርም ሆነ ፖለቲካዊ አመራር አልነበረም። በ2014 ዓመተ ምህረት አጋማሽ ነገሮች ተባባሱ። ካድሬዎችና ታጣቂዎች በአልማዝ መንደር ቤት ለቤት እየተንቀሳቀሱ ልጆቻችሁን ለወታደርነት አምጡ ማለት ጀመሩ። ሁለተኛ ልጇ ገና 16 ዓመቱን አልተሻገረም። በአካባቢው የትምህርት አገልግሎት ስለተቋረጠ ውሎም አዳሩም ቤት ውስጥ ነው። አንድ ቀን ምሽት አስተዳዳሪዎችና የታጠቁ ሰዎች ወደ አልማዝ ቤት መጡ። የመጀመሪያ ልጅሽ ተሰውቷል አሏት። ዋይ ብላ አልወጣላትም። ዘመድ አዝማድ ተሰብስቦ ፈጣሪ ብርታቱን ይስጥሽ አላላትም። በታጣቂዎች ታጅበው ቤቷ የዘለቁት ፖለቲከኞች አሁን ደግሞ አገርን የመጠበቅ ተራው የዚህኛው ልጅሽ ነው በማለት ወደ ሁለተኛው ልጇ አመለከቱ። አልማዝ አላመነችም። እንዴት ያልጠና ሕፃን እንዴት ማረሻ እንኳን አስተካክሎ መያዝ የማይችል አንድ ፍሬ ይዘምታል ስትል ተማጸነች። ተማጽኗን የሰማ አልነበረም። የመጀመሪያ ልጄን አጣው፣ ሁለተኛውን እንዴት እልካለሁ አለቀሰች። እንባዋም ጥያቄዋም ተቀባይነት አላገኘም። ልጅሽን የማትሰጪ ከሆነ ትታሰሪያለሽ፣ የመንግስት እርዳታም አታገኝም ተባለች። ታዳጊው ልጇ እናቱ ስትደበደብ ወይም ስትታሰር ማየት አልፈለገም። በቃ እሄዳለሁ ማዬ አላት እያለቀሰ። በዚያው ምሽት ጨርቄን ማቄን ሳይል ወደ ውትድርና ማሰልጠኛ ተላከ። የፕሪቶሪያው ስምምነት ሊፈረም ጥቂት ቀናት ሲቀሩት በወሎ ግንባር ቆቦ መስመር ላይ በተደረገው እጅግ አስከፊ ጦርነት ላይ የ16 ዓመቱ ታዳጊ የጥይት ሲሳይ ሆኖ ቀረ። ከስምምነቱ በኋላ አልማዝ መርዶው ደረሳት። አልማዝ አሁን የምትኖረው ከመጨረሻው ልጇ ጋር ነው። የፕሪቶሪያው ስምምነት ለጊዜው ሰላም ቢያመጣም ዛሬም ድረስ በልጅነታቸው የረገፉት 2 ልጆቿ ያስለቅሷታል። ልጆቼን በቁሜ ተነጠቅኩኝ ትላለች። ይህ ቤተሰብ የበተነ ትውልድ ያመከነ ጦርነት ዛሬም ሊቀሰቀስ ጫፍ ደርሷል የሚሉት ብዙዎች ናቸው። ከአልማዝ ሰቆቃ በላይ የፖለቲከኞች የቃላት ጨዋታ ብልጫ አለው። ከአልማዝ እንባና ሁሉን አጥነት በላይ የፖለቲከኞች ትዕዛዝ ጉልበት አለው። ከአልማዝ ለግላጋ ሕፃናት ሞት በላይ የዕድሜ ጠገብ ፖለቲከኞች ፍላጎት ዋጋ አለው። ለምን? ስልጣኔን ለዓለም ያስተዋወቀች ኢትዮጵያ፣ ሰብአዊነትን ለእንግዶቿ ያለማመደች ኢትዮጵያ፣ አብሮነትን ያበራች ኢትዮጵያ ዛሬ አንድነቱ ቢቀር ልዩነቷን በቅጡ ማስታመም እንዴት ቸገራት? ኢትዮ ታርጌት ከውጭ የመገናኛ አውታሮች ያገኘቻቸውን ታሪኮች ከአሁናዊው እውነታ ጋር እንዲህ ሰድረዋለች። ህወሓት በጄኔራል ታደሰ ወረደ የሚመራውን ጊዜ አስተዳደር አባሮ ከሰሜኑ ጦርነት በፊት የነበረውን አመራር ወደ ስልጣን መልሷል። ዶክተር ደብረጽዮን ገብረ ሚካኤል የርዕሰ መስተዳድርነት ሹመቱን እጃቸው አስገብተዋል። ይህ ጦር ለተማዘዙ አካላት የሚያስተላልፈው ግልጽ መልእክት አለ። አደፈጥን እንጂ መች አለቀና አይነት የጦር ጉሸባ።
የፌዴራሉ መንግስትም ሰባተኛውን አገር አቀፍ ምርጫ በአሸናፊነት ማጠናቀቁን ይፋ አድርጓል። ይፋ ያልሆነው ቀድሞውኑ እርስ በርስ የሚወነጃጀሉት ቡድኖች ቀጣዩ እርምጃቸው ምን ይሆን የሚለው ነው። ዓለም አቀፍ የግጭት ጥናት ተንታኞች በህወሓትና በፌዴራል መንግስቱ መካከል ያለውን ፍጥጫ በአደገኛነት ከመፈረጃ አልፈው ለመፈንዳት አፋፍ ላይ የደረሰ ሲሉ ይገልጹታል። ህወሓት በቀድሞ ተጽዕኖ ፈጣሪነቱና ተቀባይነቱ ላይ ባይሆንም ከጎኑ ቆመው ሊዋጉለት የተዘጋጁ በቅጡ የታጠቁና በወጉ የተደራጁ በኢትዮጵያ ተቀናቃኝነታቸው የሚታወቁ ቡድኖችና አገራት አሉት። በሌላ በኩል በአማራ ክልል የፋኖ ታጣቂዎች፣ በኦሮሚያ ክልል መንግስት ሸኔ የሚላቸው ራሳቸውን የኦሮሞ ነጻነት ብለው የሚጠሩት ነፍጥ አንጋቢዎች የሚፈጥሩት ተጽዕኖም በቀላሉ የሚታይ አይደለም። ችግሩ የሚለኮሰው እሳት ኢትዮጵያ ላይ ተቀጣጥሎ ኢትዮጵያ ላይ የሚበርዳ ለመሆኑ ነው። ጎረቤት ሱዳን ውስጥ የሚካሄደው ጦርነት በመቶ ሺዎች የሚቆጠሩ ሰዎችን ህይወት መቅጠፉ ሳያንስ አሁን ደግሞ ድንበሩን አልፎ አድማሱን አስፍቶ ወደ ኢትዮጵያ ለማቀናት እያደባ ነው። በሰሜን በኩል የተዘረጋችው ኤርትራም ከአይን ጥቅሻ በሚፈጥን ቅጽበት ታሪካዊ ጠላቴ ከምትለው ህወሓት ጋር ጫጉላ ገብታለች። በደቡብ በኩል የምትገኘው ሶማሊያም በራሷ የውስጥ ችግር ልትፈራረስ በጣት የሚቆጠሩ እድሜዎች ብቻ የቀሯት ትመስላለች። በመካከለኛው ምስራቅ ያሉ ተደማጭነት ያላቸው እንደ ሳዑዲ አረቢያ፣ እስራኤል፣ ቱርክ፣ የተባበሩት አረብ ኤሚሬትስና ግብጽን የመሳሰሉ ዘመን ያገነናቸው ዘመነኞች ጉዳዩን በትኩረት እየተከታተሉት ነው። ክትትላቸው ግን ችግሩን ለመፍታት ከማሰብ የመነጨ አይደለም። ከየትኛው ወገን ብንቆም ኢኮኖሚያዊ ተጠቃሚነታችን ይረጋገጣል፣ ባህላዊና ሃይማኖት ለበስ ጽንፈኛ አስተምህሯችን እውን ይሆናል ከሚል እንጂ። በዚህ መሃል ግን አልማዝና አልማዝን መሰል እናቶች መውለዳቸውን እየረገሙ ከፈጣሪያቸው ይጣላሉ። የፌዴራሉ መንግስትና ህወሓት ያደረጉት ውጊያ በ21ኛው ክፍለ ዘመን ከታዩት እጅግ አስከፊና ደም አፋሳሽ ጦርነቶች ወደር የሌለው ይባልለታል። በእርግጥም ከ600 ሺህ በላይ ህይወት የነጠቀ፣ 3 ሚሊዮን ሰዎችን ከቀያቸው ያስለቀቀ፣ 13 ሚሊዮን ዜጎችን በረሃብ ያደቀቀ ጦርነት ከዚህም በላይ ቢባልለት ቢያንስበት እንጂ አይበዛበትም። በተለይ ባልሰለጠነ ዘመን የሰለጠነ መረጃ ሳይኖራቸው ይሄ ተፈጽሞ ነበር፣ እገሌ ይሉት መሪ ይህን በደል አድርሷል እያሉ ትናንትን የሚኮነኑ ፖለቲከኞች ዛሬ በእነሱ ጊዜ በሰለጠነው ዘመን ያልሰለጠነ ርዕዮታቸው ያስከተለውን እልቂት እንደ እሳት ከበው ሲሞቁ ሀግ የሚላቸው የለም። ኢትዮጵያን በብሔር ብሔረሰቦች እስር ቤትነት ሲከሷት የቆዩት ፖለቲከኞች ነገ የብሔር ብሔረሰቦች አንድነት ጠንቅ እንደሚባሉ ለመገመት የትንቢት እውቀት አይጠይቅም። ለፖለቲካ ትርፍ ሲባል ትናንትን መውቀስ የገለባ ያህል ይቀላል። ከባዱ የሰላም መሪ መሆንና የንጹሃንን ደም መታደጉ ላይ ነው። በዛሬዎቹ መዛኞች ያልሰለጠነች የተባለችው ኢትዮጵያ ስልጣኔዋ ምጡቅ፣ ግዛቷ ሰፊ፣ ህዝቧ በአንድነቱ የማይደራደር ነበር። ለ5000 ዓመታት የገነባችው ማንነቷ ለመናጋት በደሟ ያስከበረቻቸው ግዛቶቿ ለመሸራረፍ ግን ከ50 ዓመት ያነሰ ዕድሜ በቂ ነበር። ፖለቲከኞች አመጣ ነው የሚሉት ስኬት ይሄንን ነው። ጽንፍ የረገጠ የብሔር አስተሳሰብ አራማጆች በዚህ ጮቤ ይረግጣሉ። ለነዚህ ሰዎች የትናንቷ ኢትዮጵያ ልዩነቶች ቢኖሩም በአንድነትና በሀገራዊ ክብር ላይ የማይደራደር ማህበረሰብ ነበራት የሚላቸው ደፋር የለም። ቢኖርም አይሰሙትም። ቢሰሙትም ወይ ሐሳቡን ወይ ራሱን ያዳፍኑታል። በዶክተር ደብረጽዮን የሚመራው የህወሓት አንጃ ጄኔራል ታደሰ ወረደን ካወረደ በኋላ ስልጣኑን ሲቆናጠጥ ከፌዴራል መንግስቱ ጋር ወደ ጦርነት የሚያስገባ እንቅስቃሴ በሁለቱም ወገኖች ተጀምረው እንደነበር መረጃዎች ያመላክታሉ። ፌዴራል መንግስቱ ለትግራይ ክልል መንግስት ሰራተኞች የሚሰጠውን የደሞዝ ክፍያ ጨምሮ የበጀት አቅርቦቱን እንዳቋረጠ በመግለጽ ህወሓት ድምጹን ለማሰማት ሞከረ። የኢትዮጵያ መንግስት የህወሓትን አካሄድ ለቀጠናው ስጋት፣ ለሀገራዊ ህልውና እንቅፋት አለው። ህወሓት በበኩሉ የፌዴራል መንግስት ከኔ አኩርፈው ያፈነገጡ ቡድኖችን ያስታጥቃል፣ ያደራጃል የሚል ክስ አሰማ። የፌዴራል መንግስት በአንጻሩ ህወሓት በጎረቤት አፋር ክልል በሚገኙ ንጹሃን ዜጎች ላይ ጥቃት አድርሷል የሚል መግለጫ ወጣ። የትግራይ ኃይሎች ብዙም ሳይቆዩ የኢትዮጵያ መንግስት በሰነዘረው የሰው አልባ አውሮፕላን ድሮን ጥቃት የትግራይ ወታደሮችና ንጹሃን ዜጎች መገደላቸውን በመግለጽ ወቀሳ ሰነዘሩ። የሁለቱን አካላት ምልልስ የታዘቡ ኤክስፐርቶች የጊዜ ጉዳይ እንጂ ጦርነቱ አይቀሬ ነው የሚል መደምደሚያ ላይ ደረሱ። እስካሁንም ያልተጀመረው በአንድ ምክንያት ነው አሉ። አሜሪካና እስራኤል በኢራን ላይ በሰነዘሩት
ጥምር ጥቃት። ጦርነቱ ለሆርሙዝ ሰርጥ መዘጋት ምክንያት ሆነ። ያለ ሆርሙዝ ነዳጅ የለም። ያለ ነዳጅ አንዳጁን ጦርነት ማቀጣጠል አይቻልም። የዓለም የነዳጅ ጫኝ መርከቦች በፋርስ ባህረ ሰላጤ ውስጥ ታግተው በቆዩበት በዚያ ወቅት ሁለቱም ወገኖች ያላቸውን የነዳጅ ክምችት በተቻለ መጠን አብቃቅቶ ለመጠቀም ከመሞከር ውጭ የተሻለ አማራጭ አልነበራቸውም። አሁን ግን የባህረ ሰላጤው ጦርነት ለጊዜውም ቢሆን በስምምነት ጋብ ብሏል። ነዳጅ ጫኝ መርከቦች ነዳጃቸውን ለዓለም ያከፋፍላሉ። በነዳጅ አቅርቦት እጥረት በገሃድ ያልተጀመረው ጦርነት ሊቀሰቀስ ይችላል የሚሉ መላምቶች በስፋት የሚሰሙት ከዚህ በመነሳት ነው። የቀድሞ የፕሪቶሪያ ተደራዳሪዎቹ የአሁኑ የኢትዮጵያ መንግስት ከፍተኛ አማካሪዎቹ አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ለአልጀዚራ አንድ ጽሑፍ በጋራ አጋርተዋል። ሁለቱም ህወሓት በኢትዮጵያ ላይ በአጭር ጊዜ ውስጥ የተቀናጀ ጥቃት ለመሰንዘር ከኤርትራ ጋር አብሮ እየሰራ መሆኑን ለማስረዳት ሞክረዋል። ህወሓት የፕሪቶሪያውን ስምምነት በግልጽ እንደጣሰ ያስነበቡት ሁለቱ ጉምቱ ፖለቲከኞች የክልሉን ጊዜያዊ አስተዳደር በማፍረስ የራሱን ህገ ወጥ አስተዳደር መስርቷል ሲሉ ይከሱታል። ከኤርትራ መንግስት ቀጥተኛ ድጋፍ እንደሚያገኝ የሚጠቅሱት ጸሐፊዎች ከፍተኛ ቁጥር ያለውን የጦር ኃይል መመልመል፣ ማሰልጠንና ማስታጠቅ እንደቀጠለ ዘርዝረዋል። በተጨማሪም በድርጅቱ ውስጥ ሰላምንና የፕሪቶሪያውን ስምምነት የሚደግፉትን በሙሉ ከደረጃቸው አውርዶ መገለል እንዲደርስባቸው ማድረጉን ጠቅሰዋል። ህወሓት ከኤርትራ ጋር ህብረት መፍጠሩን አላስተባበለም። በአፍሪካ ቀንድ የክሪቲካል ትሬትስ ባለሙያው ሊያም ካርን ኤርትራ ኢትዮጵያን እንደተከፋፈለች ለማቆየትና ከኢትዮጵያ የሚመጣውንም ስጋት ለማዳከም ከህወሓት ጋር ጥምረት ፈጥራለች ብለዋል። እዚህ ላይ ህወሓት አስቀድሞ ጥቃት ለመሰንዘር አስቧል ወይንስ ከአዲስ አበባ ሊሰነዘርበት ከሚችለው ጥቃት ራሱን ለመከላከል እየሞከረ ነው የሚለው ጥያቄ እምብዛም ትርጉም አይሰጥም። ማንም ይቀስቅሰው ማንም፣ ሁለቱም ወገኖች ግን ቃታውን ለመሳብ ጣታቸው ጠመንጃቸው ላይ መሆኑን ዓለም አቀፍ ኤክስፐርቶች ያረጋግጣሉ። እነዚሁ ተንታኞች ጦርነቱ ከተቀሰቀሰ ከ6 ዓመት በፊት ከነበረው የባሰ እልቂትና ውድመት ይደርሳል ባይ ናቸው። ዓለም አቀፉ የኃይል አሰላለፍም ስጋቱን ያባብሰዋል። ኢትዮጵያ በአንድ በኩል ከተባበሩት አረብ ኤምሬትስ፣ እስራኤል፣ ሞሮኮና ከቅርብ ጊዜያት ወዲህ ደግሞ ከህንድ ጋር የጠበቀ ወታደራዊና ፖለቲካዊ አሰላለፍ እየፈጠረች ነው። በሌላ ወገን ሳዑዲ አረቢያ፣ ቱርክ፣ ካታር፣ ግብጽና ሌሎች ሀገራት በኒውክሌር ታጣቂነቷ ከምትታወቀው ፓኪስታን ጋር ይበልጥ አጋርነታቸውን አጠናክረዋል። እነዚህ ጥምረቶች ናቸው እንግዲህ ከሱዳን እስከ ሊቢያ፣ ከሶማሊያ እስከ ሶሪያ፣ ከየመን እስከ ሊባኖስ፣ ከቆጵሮስ እስከ አፍጋኒስታን ባሉ ግጭቶች ውስጥ እጃቸውን በማስገባት የሚወቀሱት። የትግራዩም ግጭት ከነዚህ ሰፊ ኃይሎች ተጽዕኖ ነፃ ሊሆን አይችልም። ኢትዮጵያ በአባይ ወንዝ አጠቃቀም በቀይ ባህርና በሌሎች የጂኦስትራቴጂክ ጥቅሞች ዙሪያ በተፈጠረው ተቀናቃኝነት ምክንያት ከግብጽ ጋር ለረጅም ጊዜ ስትካሰስ ቆይታለች። ሁለቱም ወገኖች የውጭ ድጋፍ ፍለጋ ላይ እስከ መጠመድ ደርሰዋል። ለዚህም ነው ግብጽ ለኤርትራ ስስ ልብ ያላት። ኤርትራም በባህል፣ በታሪክ፣ በትውልድ አንድ ከሆነቻት ኢትዮጵያ ይልቅ ሁሉን ልጠቅልል ለምትለው ግብጽ ስትጠራት አቤት፣ ስትልካት ወዴት ለማለት አይኗን አታሽም። ከቅርብ ጊዜያት ወዲህ የግብጽ ባለስልጣናት ወደ ቀይ ባህሯ የቀይ ምድር የተመላለሱት በደብረ ቢዘን ገዳም ሱባኤ ለመግባት አይደለም። የአስመራም አየር ሱስ ሆኖባቸው ነው አያስብልም። የምጽዋ ውበት ጠርቷቸው አለመሆኑንም ያውቁታል። በኢትዮጵያ ላይ ያሰቡትን የጋራ ጥቃት አፈጻጸም ለማሳለጥ እንጂ። የሱዳንን መደበኛ ጦር በማስታጠቅ በማሰልጠንና በማደራጀት እጇ ያለበት ግብጽ ህልውና የምትለውን የአባይ ጉዳይ ለማዳፈን ህወሓትን በውክልና አጋርነት መምረጧ የሚጠበቅ ነው። የቱርክ አቋም ለመገመት የሚያስቸግር የተልባ ስፍራ አይነት ሆኗል። ተንሸራታች፣ በዚህ ሲደግፉት በዚያ የሚፈስ፣ በዚህ ሲጠብቁት በዚያ የሚሾልክ። ቱርክ በፖለቲካዊ መስመሯ በብዙ ግብጻዊ ናት። በተቃራኒው ለግብጽ ቀንደኛ ተቀናቃኟ ኢትዮጵያ በዋነኛ የጦር መሳሪያ አቅራቢነቷ ትታወቃለች። ይሁን እንጂ በቅርቡ ከቀጠናው የሚወጡ ዘገባዎች እንደሚያመላክቱት ቱርክ ለፌዴራል መንግስቱ ብቻ ሳይሆን በኢትዮጵያ ውስጥ ላሉት ተፋላሚ ወገኖች መሳሪያ እያቀረበች ስለመሆኗ በስፋት ይነገራል። ይህ ታሪክ ራሱን እየደገመ ይሆን የሚያስብል አንድ አጋጣሚ ያስታውሰናል። ደርግን ፈጥረውት ደርግ የበላቸው ኮሎኔል አጥናፉ አባተ በኤርትራ ግንባር ይገኛሉ። ያኔ ተገንጣይ ከሚባሉት የሻዕቢያ ታጣቂዎች ላይ የተማረከውን የጦር መሳሪያ ያሳዩአቸዋል። መሳሪያዎቹ ራሻ ሰራሽ ናቸው። ኮሎኔሉ በጣም ይበሳጫሉ። ለኛም ለጠላቶቻችንም መሳሪያ ያቀበላችሁ ታፋጁናላችሁ ሲሉ ራሽያኑን መኮንኖች ወቀሱ። በኮሎኔል መንግስቱ ኃይለማርያም መቀሶቹ
ተብለው የሚወደሱት የደርግ አባላትም የወዳጅ ሀገር ሰዎችን ማጥላላትና ማንጓጠጥ የሚል ታፔላ ለጠፉላቸው። ኋላም ለተወሰደባቸው ወታደራዊ እርምጃ ብዙዎቹ የግፍ ግድያ ነው የሚሉት ከተዘረዘሩት ምክንያቶች አንዱ ይህኛው ነበር። በቅርቡ የወጡ መረጃዎች እንደሚያመላክቱት ህወሓት ታንኮቹን ወደ ግንባር ስለማስጠጋቱ ይነገራል። በትግራይ ተወላጆች ላይ አስገዳጅ ውትድርና መልመላ ጀምሯል። ይህንን የመልመላ ሂደት የሚነቅፉ ወይም የሚቃወሙ ንግግሮችንና መገናኛ ብዙሃንን በወንጀል ተጠያቂ እንደሚያደርግ ህወሓት ማሳሰቢያ ሰጥቷል። ዛሬስ አልማዝ የቀራትን ብቸኛው ልጇን የት ትደብቀው ይሆን? በፌደራሉ መንግስትና በህወሓት መካከል የተፈጠረው መካረር አሜሪካንን ማሳሰቡ አልቀረም። ምናልባትም ለህወሓት አስደንጋጭ የተባለውን ውሳኔ የሚያሳለፈችው ከዚህ በመነሳት ይመስላል። በህዝባዊ ወያኔ ሓርነት ትግራይ ህወሓት አባላትና በቅርብ የቤተሰብ አባሎቻቸው ላይ የቪዛ ክልከላ አድርጋለች። ለክልከላው በምክንያትነት ያቀረበችው ደግሞ ህወሓት አብዝቶ ሲከራከርበት ከነበረው የተቃረነ ነው። የፕሪቶሪያን የሰላም ስምምነት ጥሰዋል፣ አስገዳጅ ምልመላ አድርገዋል፣ ሰላምን አደናቅፈዋል የሚል። በእርግጥ ህዝባዊ ወያኔ ሓርነት ትግራይ ህወሓት አሜሪካንን ሸንቆጥ ያደረገ ምላሽ ለመስጠት ሞክሯል። የቪዛ እገዳውን ውሳኔ ያልተሟላ፣ ሚዛናዊነት የጎደለው፣ በትግራይ አመራሮች ላይ ያነጣጠረ ፍርደ ገምድል ውሳኔ ሲል አጣጥሎታል። አንዳንዶች እንደሚሉት አሜሪካ ጡት አጥብታ ያጎለመሰችው ህወሓት ላይ መጨከኗ በፓርቲው ውስጥ ባሉ ለዘብተኛና አክራሪ አቋም ባላቸው አመራሮች መካከል ያለውን ልዩነት ሊያሰፋው ይችላል። ማዕቀቡን ያስከተለው የአመራሩ ያካሄድ ስህተት ነው የሚሉ የውስጥ ትችቶችን ሊያስተናግድ እንደሚችልም ይገመታል። ውሳኔው ህወሓትን በዓለም አቀፍ መድረክ ተነጣይ ያደርገዋል፣ የዲፕሎማሲ አቅሙን ያዳክመዋል የሚሉ ተንታኞችም አሉ። አጋጣሚውም የኃይል ሚዛኑ ወደ ፌደራል መንግስቱ እንዲያጋድል ሊያደርገው ይችላል የሚል ጥቁምታ ይሰጣሉ። ህወሓት እንደወትሮው ህንፍሽፍሽ በሚል የዳቦ ስም ውስጣዊ ስንጥቃቱን በሚስጥር የሚይዝበት ከብረት የጠነከረ ዲሲፕሊኑ አብሮት ያለ አይመስልም። ባልተለመደ መልኩ ከጄኔራል ታደሰ ወረደ እስከ ጄኔራል ጻድቃን ገብረትንሳኤ፣ ከጌታቸው ረዳ እስከ ፕሮፌሰር ክንደያ ገብረ ሕይወት፣ ከኬሪያ ኢብራሂም እስከ ረዳኢ ሃለፎም ተቃዋሚ ሆነው ተሰልፈዋል። ህወሓት የውስጥ ተጽዕኖ ፈጣሪነቱ ሲደበዝዝ፣ በአሜሪካና በምዕራባውያን ዘንድ የነበረው ተቀባይነቱ ሲቀንስ፣ አንድም ህልውናውን ለማስቀጠል ሌላም በፌደራሉ መንግስት ላይ ጫና ለማሳረፍ አማራጮችን ማማተሩ አይቀሬ ነው። ሐሳቡን እውን ለማድረግ ደግሞ የገንዘብና የቁሳቁስ ድጋፍ ያስፈልገዋል። ይህም ወደ ካይሮ አይኑን የማይጥልበት፣ ግብጽም የተፈጠረውን የመገለል ስሜት ለራሷ ቀጠናዊ ጥቅም የማትጠቀምበት ምክንያት የለም። ችግሩ አብሮ መኖር ካልተቻለ አብረን መጥፋቱ የማይታበል ሀቅ መሆኑ ነው። የአልማዝ እንባ የሀገር ዕጣ ፈንታ ታትሞበታል። ጦርነት የታሪክ መጻሕፍትን በጀግንነት ሲያሞቅ፣ የእናቶችን ማህፀን ግን በባዶነት ያደማል። ከግርማ ሞገሳውያኑ የአጋሜ ተራሮች እስከ ታላቁ የአባይ ወንዝ የተጣለው ቀደምትነት፣ ከፋሲለደስ እስከ ላሊበላ የተሰመረው ስልጣኔ፣ ከጎንጋ እስከ ኦሞ ወንዝ የተዘረጋው ታላቅነት ዛሬ ቅጥ ባጣ ጽንፈኝነት ትርጉሙ ለተርጓሚው እንኳ በማይገባው መልኩ ተዘበራርቋል። ጠመንጃን በቃ ካላሉት አጥፍቶ ያጠፋል። እሱ መተኮስ እንጂ ማልቀስ አይችልም። መግደል እንጂ ርህራሄ አያውቅም። በእግዚአብሔር የተፈጠረው ክቡሩ የሰው ልጅ ህሊና ሰው በሰራው ብረት ሲገዛ እንደማየት ግን በሰለጠነ ዘመን የከፋ ኋላ ቀርነት የለም። በተሰራች ሀገር ላይ መስራት፣ በቆመች ሀገር ላይ መቆም የቸገራቸው ፖለቲከኞች ደግሞ አሁንም ምን ቀረን ሳይሆን ማን ያሸንፋል በሚለው ጥያቄ ተጠምደዋል። ለቅሶ በዋጠው መንደር፣ እናቶች ማቅ በለበሱበት ከተማ፣ ህፃናት የጥይት ሲሳይ በሆኑበት ሸለቆ አሸናፊነትን ለማወጅ መሽቀዳደም ከተሸናፊነትም በታች ነው። እውነተኛ ድል የሚለካው በሚማረክ ታንክና በፈረሰ ከተማ አይደለም። ፈገግታ በሞላው የህፃናት ፊት፣ በታከመው የእናቶች አንጀት፣ በጸናው የሀገር ሰላም ብቻ። ቸር ሰንብት።